በትግራይ ብትሄጂ እንደዚህ ነው፣ ኦሮሚያ ብትሄጂ ነው፣ አማራ ብትሄጂ እንደዚህ ነው፣ ቤኒሻንጉል ብትሄጂ እንደዚህ ነው። በየክፍለ ሀገሩ ብትሄጂ የየራሳቸው ሕክምና ያላቸው። ስለዚህ ከዚሁ ጋር ተያይዞ በተለያዩ የሀገራችን ክፍሎች ቡና በቅቤ ይጠጣል እንዲሁም በወተት እና ከሕክምና ዘርፍ እንዴት ታየዋለህ? እንግዲህ አሁን ቅቤ ከቡና ጋር የራሱ የሆነ ኬሚስትሪ ያለው አሁን ወደ ጅማም ወደ ሌላ ቦታ ብትሄጂ ቡና ቀላ የሚባል ነገር አለ እና ምንድነው ቡናው ተቆልቶ በብዙ ቅቤ ነው የሚቀቀል። ራሱን የቻለ ቡናው ረጅም ሰዓት ከ4 ሰዓት በላይ እንደውም ይመስለኛል የሚቀቀላል እና ያ ቡና ቅቤውን ጠጥሶ በጣም ብዙ ቅቤ ነው የሚጠጣው። ከዛም በኋላ ሰው ተሰብስቦ እንደ ቆሎ ነው የሚቀርብልሽ። ያንን እየቆረጠምሽ ነው የምትጫወቱ። ያ እንግዲህ ትልቅነቱ ለምንድን ነው ከተባለ ለልብ ህመም ጥሩ ነው ተብሎ ነው የሚያዘው እና ለልብ ህመም እንግዲህ የኛ ሀገር ጠቢባን እንዴት አድርገው ለልብ ህመም ወይ ደግሞ ለልብ ድጋፍ እንደሚሆን ብዙ እንግዲህ ምርምር የሚጠይቅ ነገር ይመስለኛል እና እኔ እንግዲህ እንዳልኩሽ ከጊዜ በኋላ ከረፈደ ነው ወደ ኸርባል ሳይንሱ የተቀላቀልኩትና ለአጥና ብለሽ ካልሽ ሌላው 3 ላይፍ ቢሰጠንም የ3 ሰው ዕድሜ ቢሰጠንም የኢትዮጵያን ኢንዲጂነስ ኖሌጅ የምትጨርሸው አይደል። እያንዳንዱ ሰው ራሱን የቻለ መድኃኒት ነው። እያንዳንዱ ሰፈር ስትገቢ ራሱን የቻለ ፋርማሲ ነው። ስለዚህ የትኛውን ኢትዮጵያ ጨርሸዋለሽ? በትግራይ ብትሄጂ እንደዚህ ነው፣ ኦሮሚያ ብትሄጂ ነው፣ አማራ ብትሄጂ እንደዚህ ነው፣ ቤኒሻንጉል ብትሄጂ እንደዚህ ነው። በየክፍለ ሀገሩ ብትሄጂ የየራሳቸው ሕክምና ያላቸው። ስለዚህ የኢትዮጵያን እውቀት አጥንቼ ጨርሳለሁ ወይ ደግሞ አጋምሳለሁ ማለት በጣም የተቻለሽን ያክል ያደለሽን ያክል አውቀሽ እዛ ላይ ፎከስ አድርገሽ መስራቱን የምመርጠው። አሁን አንዳንድ ሰው እድሜ ልኩን ይማርና በመስሪያ ወይ ሌላ ሰው በማስተማሪያው ወይ ህይወቱ ያልፋል ወይ ይተወዋል፣ የሆነ ነገር ይላል። ያ እንግዲህ ዌስት ኦፍ ታይም ነው። አንድ ሰው ተምሮ ለሌላ ሰው ካላካፈለው፣ ተምሮ ለሌላ ሰው መድኃኒት ሊሆን ካልቻለ የመማሩ ሂደት ምንድን ነው ጥቅሙ? ያን ሁሉ ጊዜ ማሳለፉ። አንዳንድ ሰው ከ50 ዓመት በላይ ትምህርት ያለ 50 ዓመት ሙሉ አንድ ሰው እውቀት ፍለጋ ሲሰራ እንግዲህ እስከምን ድረስ ነው እውቀት አያልቅ። ስለዚህ ያን የሚያሳይሽ እንግዲህ ያን ያክል እንኳን እድሜያቸውን ሰጥተው የኢትዮጵያን እውቀት እሩቡን አይዙት።